ለራስሽ ክብር ቢኖርሽ ይኸውልሽ አሳልፈሽ ለአንድ ለማይረባ ያ ወጠጤ የምትይው ዳኒ የምትይው ለሱ አሳልፈሽ እንኳን ቪዲዮ አይደለም መስጠት ማሳየትም እንኳን ተገቢ አልነበረ። ያለ ባለቤቱ ፍቃድ ፎቶ አለህና አብረኸኝ ኑር እያልሽ ማስፈራራት በራሱ ያስጠይቅሻል። ስልኬን ከናካቴው ይዘው ለና አትሄድም። ብትሰጪኝ ደስ ይለኛል። ልጅ ይሄዳል እዚህ ጋርም ካለ ምንም ችግር የለውም። ልጁ ብቻውን ሆኖ ጨርቅ ጥሎ እንዲሄድ ነው ወይስ ምንድነው ፍላጎት? አብርሃም የቤት ሰራተኛ ነው እንዴ? ቃም ተሰጥቶት በባልና በሚስት መካከል አትግቡ። ምን ባልሽ አይደለም እኮ ምን አገባችሁ? ጨርሻ ፋይል ዘግተሽ ጨርሰሻል። እንደ አዲስ አሁን ፋይል ከፈኩ ብለሽ በቃ ፋይል ወይ ካንቺ ባይወጣና ወይ ደግሞ አጥፍተሽው ብናይ ደስ ይለናል። የመጣ ነው ሲጀመር እንድታጠፊው ፈርቶ እንጂ ፈልጎሽ አይደለም። ሩታ ወንድ ልጅ አይደል እንዴ? ለምን ይፈራል? ለምን ትፖስት ይችላል? ለምን ፈርቶ ነው? ሚዲያ ላይ ለምንድን ነው የምታስበው? ሞኝ ነው ምናምን እያላችሁ እሱን ማሞኘት ነው እንዴ? ለምንድን ነው በፎቶና በቪዲዮ እያስፈራራሽ እቃ መታሳጥቢው ወደ ቤቱ የምታስበው? እኔ ካላሳጠብኩትም ኧረ እኛ ካንቺ ፍቅር አልያዘንም። ተመላልሰን የምንመጣው አጥፊው ፋይሉን በቃ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ዛሬ ከአሚሩ ጋር መጥቻለሁ። አሚሩ ሰላም በላቸው። ሰላም ቤተሰቦች እንዴት አላችሁ? እኛ አለን እግዚአብሔር ይመስገን። ዛሬ እኔና አሚሩ የመጣንበት ዋነኛው ምክንያት ዛሬ እስከ ዛሬ የተፈጠረውን ነገር እያያችሁ ነው። በራቁት ፎቶ በማስፈራራት አብርሃም ላይ እየደረሰ ያለውን ችግር መቅረፍ እንፈልጋለን። ምክንያቱም ተደጋጋሚ ጊዜ በምንችለው መልኩ ሞክረናል። ወንድሟን ለማግኘት ሞክረናል። ራሷ ሩታን በስልክ ለማግኘት ሞክረናል። ብዙ ሰዎችን ለማግኘት ሞክረናል። ነገር ግን ፎቶውን አላጠፋም እያሉ እየዛቱም ጭምር ነው። ሚዲያ ላይ እንለቀዋለን፣ ለሰው እንልቀዋለን እያሉ ማይሆኑ ቃላቶች እየተናገሩ ነው። እንደዛ ስለሆነ ዛሬ ቀጥታ ራሷን አግኝተን ማስደለት ባለብን መልኩ ከሷ ስልኳን ተቀብለን መደለት እንፈልጋለን። ይሄ ፋይል እሷ ጋር ከተደለተ ዳኒ ጋር ያለውን ደግሞ በሚቀጥለው በምንችለው እንሞክራለን። ነገር ግን መጀመሪያ ሩታ ስለምትቀድም የባሏን ገበና አደባባይ ላይ ማውጣት እንደሌለባት ነግረናት ፎቶውን መደለት እንዳለባት ልነግራት ነው ዛሬ ወደ እናንተ የመጣ ነው። ቤታቸው አካባቢ ነን። አሁን ወደ እሷ ነው የምንሄደው። ከዛ ከመሄዳችን በፊት የሚገርም ነገር እኔ በጣም ያናደደኝ ቢያንስ እንደዚህ አይነት ነገር የሚደረገው ይመስለኛል ይሄ ያልበሰሉ ሴቶች ገና ወጠጤ ያላገቡ ሴቶች እንደዚህ አይነት ነገር አሁን ለምሳሌ ቪዲዮ ይዘው ወይ ፎቶ ይዘው ባለሀብትን ወይ ሊሆን ይችላል የሚፈልጉትን ሰው ሊሆን ይችላል ማስፈራሪያ የሚጠቀሙት በእንደዛ መልክ ነው። እኔ ባለትዳር የልጅ አባቷን በዚህ ናህል ልክ ደግሞ ለአንድ ለማይመስል ወንድ ራሱ ፎቶ ወይም ደግሞ የእርቃን ገላቸውን ልካ ማሳየት ማለት ምን ማለት ነው? እኔ አሁን ግራ የገባኝ እሷ እንደዚህ እያደረገች ነው። እሺ ይባል ግን ለሰው ምንድነው የሚሰማው? ይሄ እኮ ማለት የራስን ገላ አሳልፎ መስጠት ማለት እኮ ነው። የባሏ ገላ ማለት የራሷ ነው። ብዙ ነገር ያዩ ናቸው። ብዙ ነገር ላይ የደረሱ ልጆች ናቸው። በቃ ልጆች ስለ አዋቂዎች ናቸው። በዚህ ልክ ቪዲዮ ሰርታ ወይ ቪዲዮ ይዛበት ማስፈራራት ማለት እኔ የሕፃንነት ነው የሚመስለኝ። ሩታ ከዚህ በላይ እኔ ምንም ልልሽም አልችልም። ምክንያቱም እኔ በቃ አንዳንድ ሴት እንደ ዝም ብሎ ተራ ሴት እንደወረድሽብኝ ቁጠሪው። ይሄ ነው ለእኔ ያለኝ እና ደግሞ እኔ ብቻዬን ብሄድ ሩታ ታቋታላችሁ። እኔ ብቻዬን ብሄድ የሆነ ጸብ ነው የሚመስላት ወይ ደግሞ ለጭቅጭቅ ስለሚመስላት አሚሩን ይዤ የመጣሁት ለዛ ነው። አሚሩ ጋር ትንሽ ይግባባሉ። ብዙም ጥሩ ግንኙነቶች አሏቸውና አሚሩ በሚችለው አቅም መምከርም ከሆነ መናገርም ካለበት ሁለቱንም አድርጎ ፎቶውን እንድታጠፋው ፈልጋለሁ። ይሄ ነገር የባሏን ገበና አደባባይ ላይ ማውጣት፣ ለሄርሜላ ማሳየት፣ ሄርሜላ ከአብርሃም ጋር ያላትን ግንኙነት ጥሩ ይሁን መጥፎ ይሁን ምን አይነት ግንኙነት እንዳላቸው አታውቅምና አንስታ ዝም ብላ የባሏን ገላ አፍረተ ስጋው የሚታይበትን ፎቶ እያሳየች መስጠት ማለት ትልቅ ብልግና ነው። ስለዚህ ይህንን ነገር አጥፊ እንላታለን ብዬ አስባለሁ እና እሺ እንደምትለንና ደግሞ አጥፍታው እንደምንገላገል ባለሙሉ ተስፋ ነኝ። የምትጨምረው ነገር ካለ ጨምርና ምን ያውን ቀጥታ ሰፈሯን ያለነው ልንገባ ነው። ግን ባይዘው በጣም የምፈልገው ነገር እንድታጠፋ ነው። እኛ የምንፈልገው ምንም አይነት ሌላ ንትርክ፣ ጭቅጭቅ፣ አሉባልታ እንትን አለመግባባት ምናምን እንዲፈጠር አንፈልግም። ቀጥታ እሷ የባሏን አይደለም ከዚህም በላይ ከያዘችበት አጥፍታ ያለውን ነገር እንድታሳየን ብቻ ነው የምንፈልገው። ምንም አንፈልግም ከሷ ጭቅጭቅም መጨቃጨቅም አንፈልግም። ካሁን በኋላ መከራከርም መነጋገርም አያስፈልግም። ገብተን እንድታጠፋ ብቻ ነው የምንፈልገው። እኔም ሌላ ነገር ውስጥ መግባት አልፈልግም። ከሷ ጋርም ከወንድሞቿ ጋርም ከዳኒ ጋርም ሌላ ነገር ውስጥ መግባት አልፈልግም። በምችለው አቅም ይሄ ፎቶ እንዲጠፋ ፈልጋለሁ። ምክንያቱም ይሄ ፎቶ ማለት ከባድ ነው። በእርግጥ ማንም ወንድ ልጅ የያዘውን ሰውነት ገላን የያዘውና የተለየ ነገር የለውም። ነገር ግን ለሚዲያ የሚመጥን አይነት ነገር አይደለም። አስክራው አጠጥታው እንደዚህ አይነት ፎቶዎች መለቀቅ የለባቸውም ብለን ስላሰብን ነው ዛሬ ወደ እናንተ የመጣ ነው። እንግዲህ ሩታ ጋር ልንሄድ ነው። አብራችሁን ሁኑና የሚቀጥለውን ነገር ለማስጠፋት አብረን እንሞክራለን ማለት ነው። እንሂድ በቃ።
ሰላም ነው ሩታ? እንዴት ነሽ? ንግባ እናወራሽ ፈልገን ነበር። ቁጭ ማለት ትችላላችሁ ከፈለጋችሁ። ምን ነበር? ምን እየተፈጠረ እንዳለ እንድትነግሪኝ ነበር። ትላንት ባየነው ነገር ምን ተፈጠረ? አንቺና ዳኒ እየሰራችሁ ያላችሁት ነገር ልክ ነው? የሰራችሁትንማ ታውቁታላችሁ። ከእኛ እንደወጣ ነው የጠበቅሽው? አናውቀውም። ምንድን ነው የሰራነው? እናንተ አስረዱ። ብዙ ነገር እያደረጋችሁ ነበር። ከአንቺ ቢጠበቅም ያው አንቺ ብትሻይም ማድረጉ ላይ አንድ ከማይረባ ሰው ደግሞ አብርሃምን በእንደዛ ልክ ማድረግ አልነበረበትም ብዬ አስባለሁ። አንተ ምን አገባህ? ማለት በእንደዚህ አይነት ንግግር አንተ ልታናገረኝ የመጣከው ይመለከታል። አንተ ሩታ በመጀመሪያ እያፌስሽ እንድታወሪ አንፈልግም። ቁም ነገር ብለን ስለመጣ ሲሪየስ ሆነሽ አውሪኝ። እየሳቅሽ እያላገጥሽ ምናምን መጥተዋል። መብቴ መሳቅ እንዴ? ለምን ሳቅሽ ነው? አይደለም አታላግጭብን። ቁም ነገር ነው ብለን የመጣ ነው አይደል? አታፊሽ ቁም ነገር አላችሁ እንዴ? ለማንኛውም ስትታይ ትመስላለህ። አይ ሰው ነኝ። ለማንኛውም ሰው ነን። ስንታይ መምሰል ብቻ ሳይሆን ሰው ነን። በዛ ላይ ደግሞ ከአንቺ የማይጠበቅ ነገር የባልሽን ገላ አሳልፎ ለሰው ሼር እስከማድረግ ድረስ ሼም ነው በጣም። በምን አወቅህ አንተ? ላሳለፍ አላሳለፍ ይታያ እያሳያችሁን እኮ ነው ያለው ነገር በግልጽ እያሳያችሁን። ጭራሽ ከአንቺ አልፎ እንዳሳይ ፈልጋለሁ። ችግር የለም እኛ እኮ ፍላጎት የለንም የማየት ባየነው ነገር ደብሮን የመጣ ነው። ግን የምትፈልግ ነው የምትመስለው አሁን አወራረ ምናምን ማየት የምትፈልግ ነው። እኔ ደግሞ አላሳያችሁ። ከአንድ ህፃን ልጅ የማይጠበቅ ነገር ነው ያደረግሻለሽ። አባት ነው ከአቂስ። አንተ ደግሞ ጠፍተህ ነበር። በእናትህ በኢየሱስ ዳንስ መጣ። ወይኔ አንዴ እዚህ አንዴ ግን አይሰለችም? የሆነ ሰሞን ደግሞ ከአንቺ ጋር ካልሆንኩ እንኳን እኔ አልፈልግም ደግሞ ስለ እዛኛው ጎራ ጠፍተህ ነበር። ከዛ አሁን ደግሞ መጣ። እንኳን ደህና መጣ። ዌልካም። እንኳን ደህና ቆየሽ። እሱን ያልኩት አንተ ደግሞ አንተም ስላላልኩ ነበረ። አንተም እንኳን ደህና መጣ። እንኳን ደህና ቆየሽ። ልናፊዝ አይደለም የመጣ ነው። አይ የምር ልናወራሽ ነው። እና በዚህ መንገድ ደግሞ አታውሪ። የሰው ልጅ ክብር አለው። ክብር ሰጥተሽ እያወራንሽ ነው። ክብር ሰጥተሽ እንድታወሪ ነው የምፈልገው። በማይመለከት ነገር ገብተህ እያወራኸኝ ኢቭን በስርዓት ነው እያወራ ያለሁት። እንደዚህ ራሱ ማውራቴ በጣም እንዴ። አብርሃም የቤት ሰራተኛ ነው እንዴ? ቃም ታሳጥቡት። በባልና በሚስት መካከል አትግቡ። ምን ባልሽ አይደለም እኮ ምን አገባችሁ? ጨረሻ ፋይል ዘግተሽ ጨርሰሻል። እንደ አዲስ አሁን ፋይል ከፈኩ። ፋይል እኮ የሚከፈተው ይኸውልሽ ባልሽ ነው አይደል? ባልን በፍቅር ወይ ደግሞ በሆነ ነገር መግባባት ይመስል እንዳደገኛ የሆነ አሉ አይደል? ዝም ብለው አይነት ሴቶች አሉ አይደል? እንደዛ አይነት ሴት እኮ ይሆንሽ ነው። ምክንያቱም የባልሽን ቪዲዮ ይዘሽ በግዴታ የሚሆን ነገር የለም። ታውቂያለሽ አይደል? ከመጣላታችን በፊት የነበረው ነው እንዳሳያችሁ ጠብቃችሁ ከሆነ እሱንም አይተናል እኮ እሱ አሳያችሁ። ኦኬ ማን አሳያችሁ? አይ ያልሽ አይደል እንዴ? ላሳያችሁ እያልሽ ነው። እኛ አይተናል፣ በቃ ጨርሰናል። ያየነው አላያችሁትም እኮ በጣም ለማየት ጓጉታችኋል። እናንተ ብቻ አይደላችሁም፣ ሌሎች ሰዎችም ሳያዩ አየን ብለው እያወሩና በጣም ለማየት ፍላጎት አላችሁ። ግን አላሳየም። አሁን ወደ ቁም ነገሩ ስንገባ ፎቶ ደግሞ እናንተ ያያችሁትም ሆነ ሌሎችም ሰዎች ያዩት ፎቶ ምን አይነት መሰለ? ከኔና እሱ ተቃቅፈን ምናምን እንደዚህ አይነት ፎቶ ነው ያዩት እና ራቁትን ነው ያየሁት አሉ አንዳንድ ሰዎች። ማየት በጣም ፍላጎት እንዳላቸው በዚህ አጋጣሚ ተረድቻለሁ። እኔ ግን አላሳየም። እንቆለልጭ አሁን ፎቶውን ታጠፊዋለሽ ወይስ አታጠፊው? ሩታ ልቀልድ አይደለም የመጣሁት። በቃ ስቀሽ አታስቂኝ። ቁም ነገር አውሪ። ልታስፈራራኝ ነው የመጣሁት። ታስፈራራሽ አይደለም ማጥፋት አለብሽ። ስለሽ በቃ ፋይል ወይ ከአንቺ ባይወጣና ወይ ደግሞ አጥፍተሽው ብናይ ደስ ይለናል። የመጣ ነው ሲጀመር እንድታጠፊው ነው የመጣ ነው። ሌላ ከአንቺ ጋር ብዙ ነገር ማውራት አንፈልግም።
ያው ብዙ ላይ ከዚህ በላይ ምን ታወሩ? አወራችሁ እኮ። ቆይ ግን ገና በኋላ አልጀመርንም እኮ ማውራት እንዴ። ምን ሆነሽ? መግባት የሌለባችሁ ነገር ውስጥ እየገባችሁ እያወራችሁኝ ነው። አይመለከታችሁም። እንዴት ልጁ ብቻውን ሆኖ ጨርቅ ጥሎ እንዲሄድ ነው ወይስ ምንድነው ፍላጎት? አባሌ ጋር ደግሞ እንደፈለኩ ሆናለሁ። አይመለከታችሁም። በማይመለከታችሁ ዳኒስ ምንሽ ነው ገብታችሁ አታውቁ። ወንድቤ በሚል ሰበብ ዳኒንም እኮ የትኛው ነው ባልሽ? ዳኒ ምን የትኛው ነው ባልሽ? አብርሃም ባልሽ አይደለም። እንደተፋታችሁ ነው የምናውቀው። በቅርቡ አሳውቃችኋለሁ። ዘ ስፔስ አትሩ ነው። እሺ ባልን የሚመለሰው በእንደዚህ አይነት ነገር ነው ወይ ቪዲዮ በመያዝ ወይም ደግሞ በጉልበት? እኔ ዋናው ወደ ቤቴ መመለሱ ነው። አስፈራርተሽው ተመለሰ። አስፈራርተሽው እንትን ምን ደበረ ስለተመለሰ? አዎ የተመለሰው ባይዘው በድን ነው። ታውቂያለሽ አይደል? እሱን እንኳን እንታወቃለን። ፈርቶ እንጂ ፈልጎሽ አይደለም። ሩታ ወንድ ልጅ እንዴ ለምን ይፈራል እንዴ? ለምን ትፖስት? ቆይ እናንተ ምን ፈርቶ ነው? ሚዲያ ላይ ለምንድን ነው የምታሳየው? ሞኝ ነው ምናምን እያላችሁ እሱን ማሞኘት ነው እንዴ? ለምንድን ነው በፎቶና በቪዲዮ እያስፈራራሽ እቃ መታሳጥቢው ወደ ቤቱ የምታሳየው? እኔ ቃል አሳጠብኩትም። ኧረ ሲጀመር ያ ልጅ ነው ከዚህ በፊትም እንዴት ነው ምግብ ኩክ ያደርግልኛል፣ እንጀራ ይጋግርልኛል። በጣም ምርጥ ባል ነው በነገራችን። እሱ ፍቅር እያላችሁ አሁንም እኮ እንደዛ ነው። አሁን በእልህ ነው እየሆንሽ ያለሽው ከሄርሜላ ጋር ለምን ሆነ በሚል እልህ ነው ቪዲዮ የሚያሽው። አስከረሽም መድኃኒት ማጠጥሽ ሌላ ነገር ውስጥ የገባሽው በእልህ ነው። ያ ነገር አይ ቲንክ ወደ እኔ መመለሱ የሆነ ነገርማ አለ አንተ ጋር ይቀረ። ሩታ ፈልጎት ቢሆን ቢመለስ ደስ ይለኛል፣ ግን በፋይል ለምንድን ነው እንዲመለስ የምታደርጊው? አንቺ ያረግሽው ከትልቅ ሰው የማይጠበቅ አንድ ከድሮ ከነበረው ባሏ ሚስት የማይጠበቅ ነገር። ምክንያቱም የወጠጤ አይነት ሴት ለገንዘብ ብለው ለአንዳንድ ነገር ብለው ስለ ገንዘብ ምናምን እንዳታወራ። ስለ ገንዘብ ላወራ ሳይሆን አንዳንድ ክብር ያለብን ሰዎች ዞር አቅርበህ እኔ ስለ ብር አይደለም እኮ እያወራሁ ያለው። ለራሳቸው ክብር የማይሰጡ ሴቶች አሉ አይደል? እንደዚህ አይነት ነገር ቪዲዮ እየያዙ ባለሀብቱንም ሊሆን ይችላል። ክብር ስላልሰጠሽ እኮ ነው። ለራስሽ ክብር ብትሰጪ ሴቶችማ በደንብ ጠንቅቀሽ ታውቃቸዋለሁ። እኔ ይኸውልሽ አሁን እኮ እያሳየሽኝ ነው እንዴ። ለራስሽ ክብር ቢኖርሽ ይኸውልሽ አሳልፈሽ ለአንድ ለማይረባ ያ ወጠጤ የምትይው ዳኒ የምትይው ለእሱ አሳልፈሽ እንኳን ቪዲዮ አይደለም መስጠት ማሳየትም እንኳን ተገቢ አልነበረም። በዛ ልክ እንኳን ማድረግ አልነበረብሽም። የባልሽን አፍረተ ገላሚውን ምንም ነገር በዚህ ነሐል በቃ በዚህ ነሐል እየሰማን እኮ ነው። እያሳያችሁ እኮ ነው እኮ እያሳያችሁ ማየት አንፈልግም። ደልቹ እኛው ነው ይልሽ እንደዚህ ልንጨቃጨቅሽ ምናምን አይደለም የመጣው። ማየት አንፈልግም። ደልቹ ልንጨቃጨቅሽ አይደለም የመጣው። እንድታጠፊ ነው የመጣው። አላጠፋ ታጠፊያለሽ። አላጠፋ ሩታ ሴት ልጅ ነሽ። አሁን ከኛ ጋር መጨቃጨቅም አይገባም። አሁን ካንቺ ጋር እኮ እናንተ ናችሁ እኮ የማይመለከታችሁ ነገር ውስጥ ገብታችሁ አሁን እኛ ሌላ ነገር ውስጥ ከምንጨቃጨቅ በሰላማዊ መንገድ ደልቹ ምንም አይጠቅምሽም። በቃ ካንቺ አይጠበቅም። የምሬ ነው። አሁን መጨቃጨቅም የለብንም። በቃ ባልሽ ነበረ ያኔ ባልሽ እያለ ታውቂዋለሽ አይደል? አሁንም ነው በቃ ያኔ ታውቂዋለሽ ገለውን። አሁን ለምንድን ነው አሳልፈሽ? እናንተ ግን እኔ ስላላሳያችሁ ደበራችሁ እንዴ? ለምንድን ነው ተመሳሳይ እኮ ነው እናንተ ግን የሴት አይደለም። ምንድን ነው እንደዚህ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። በጣም እሱን ገና ታውቂዋለሽ እኮ እናውቃለን። እሱን ገና ግን ለማያውቁት ሰዎች ለምንድን ነው የምታሳዩ? ለምንድን ነው ስርዓትሽን የማትይዙ? ለምን ለዳኒ ለሄርሜላ ለምንድን ነው የምታሳያችሁ? ማየት እኮ እሷ እኮ ነው የምልህ። ማየት ፈልጋ ስላላሳየዋ ደብሯታል። እኔ ያሳየኋትኝ ምን አይነት ፎቶ መሰለ? እንደዚህ ተቃቅፈን ምናምን በቃ አስከረሹ። ከዛ ውጪ ምንም እና የሆነ ቪዲዮ አለ ስለሷ እያወራኝ ምናምን እና እሱንም ከፈለገች አሳያታለሁ ብዬ ነበረ። አታሳይኝ ስላለችኝ አላሳየኋትም። እና እያወራች ያለችው እሷን ብትሆን ራቁቱን አየሁት ምንም ሳይለብስ። ኧረ ልትበላ ላሳያት አላሳይም። አያንቺ አይገርም እኮ አሁን እኮ እኛ ያደረግሽው ነገር እኮ ከዚህ የባሰ ነገር ነው። ምክንያቱም ዳኒ በሱ ፎቶ እያስፈራራ ብዙ ነገር እያዘዘው ነው። ጭራሽ ብርጭቆ ውሃ ቀርተህ ስጠኝ ማለት ጀመረ። የማይመስል ያወጣጥ ያውን እሱ አብርሃምን ውሃ ሲያስቀዳ ሲያሳጥብ አብሲት ምናምን አይሰማሽም? አንቺ ራሱን እንደው እንዳይሆን ያላየው እና ኢንተረስትድ መሆናችሁ ፔር አይደለም። አይ ለማንኛውም ሩታ ግን ማፌዝ አቁሚ። ህይወት ላይ ፌዝ የለም። በቃ ስርዓት ያለው ነገር አውሪ። አሁን የማይመለከታችሁ እየገባችሁ አታውሩ ፕሊስ። እኛ ከአንቺ ፍቅር አልያዘንም። ተመላልሰን የምንመጣው አጥፊው ፋይሉን በቃ አላጠፋም። ምን ይጠቅምሻል ፋይሉ? ምን አገባ ባልሽ እዚህ እስኪሆን ድረስ ነው ወይስ እስከየትኛው ድረስ ነው? የትኛው ፓርት ድረስ? ኦኬ የነበረ ፕላናችሁ ሚሽናችሁ ተሳካላችሁ? መጨረሻው ተሳካላችሁ? የምትፈልጊው ይሄን ነበር? አብርሃምን እንደዚህ ብቻውን ማስቀረት? ብቻውን አይደለም ምን ያለውለት አንዴ እኔ ያለውለት ማለት እንደዚህ በማስፈራራት እንዴ ፋይልህን ሚዲያ ላይ ከማወጣው ቤቴ መተህ ኑር በማለት ነው እኔ ያለውለት። አንቺ እኮ የለሽለት አለውለት
ሩታ ቢገባሽበት ነው አለሽበት ቢገባሽ ባለሽ ምክንያት ነሽ። በድኑ ነው ያለው እዚህ ቤት ውስጥ በድኑ ደግሞ ምንም አይጠቅምሽም። ገላው ነው እንደምትፈልጊው አንቺ እየሄደ ነው አንተ ምን አባባሌ ገብቶሻል? አይ እሱ ለአንቺ ሊመስልሽ ይችላል፣ ግን በየትኛውም ታሪክ ይሄ ልጅ ገላውን ፍላጎት እንዳለሽ ነው የተረዳ ነው። ምክንያቱም ቪዲዮ ማስፈራሪያ ያደረግሽው በዛ ልክ ነው። አይምሮና ሀሳቡ ሌላ ቦታ ሊሆን ይችላል። ማስከረሽ የምትፈልጊውን አደረግሽ፣ ቪዲዮ ቀረሽው። ማስከር አይደለም ያወራውን እንዴት ነው ያወራውንም መስማት ፈልጋችኋል መሰለኝ። ሲሰክር ደግሞ ብዙ ነገር አውርቷል። የሚታይ ነገር እኮ ነው፣ ግልጽ እያየን ያለነው ነገር እኮ ነው አይደል? እንዴ ያወራውን መስማት ፈልጋችኋል ምናምን እያዘሽው እኮ ነው እያደረገ ያለው እንጂ ፈልጎ እኮ አይደለም እያደረገ ያለው። አብርሃም በአንድ ጉንጭ ወይን ሰክሮ አይደለም። ስራሽን ታውቂያለሽ። ሰክሮ ነው እኮ አልክ። እንደው ባንድ ራስ ሁለት ምላስ ምጥሩ ያረግሽውን ታውቂያለሽ። ሩታ የጨመርሽው መድኃኒት ያደረጋችሁትን ነገር አንቺና ዳኒ ታውቃላችሁ። አሁን ሰክሮ ነው በሚል ሰበብ በፍላጎቱ እንዳደረገው አታስመስይ። ምንም ነገር ፈልጎ አላደረገም። እናንተ ሰፈር የሆነ ነገር ጭር ብሏል መሰለኝ። ምንም ጭር የሚል ነገር የለም። ፎቶ እንደልችልን ነው ፎቶ እንደልችልን ነው። እንደዛ ካልሆነ ብዙም ስልክሽት ነው ፎቶሽ እንዳለተ ፎቶ ቪዲዮ ፋይል ያለው ነገር በፍቅር ነው። እሺ አትልማ። እሺ ስለምልሽ እኮ ነው ፎቶውን ልስጥ ስልኬን ልስጥ። አይ ፎቶውን አናየውም እኛ ትልሽው በቃ ለህሊናሽ ብለሽ ለምን ስልኬን ከናካቴው ይዘው ለና አትሄድም? ብትሰጪኝ ደስ ይለኛል። ይዤ እሄዳለሁ። እዚህ ጋርም ካለ ምንም ችግር የለውም። ይዤ ብሄድ እኮ የሚመጣ ነገር የለም። ቆይ ፈለግ ጋር የት እንደማስቀምጠው እራሱ አላውቅም። ይገርማል። ሩታ ህሊናሽን ንጹህ አድርጊው። በቃ ደልሽው፣ ለራስሽ ለህሊናሽ ስትይ ደልሽው። በቃ ለእኛ ብለሽ አይደለም፣ እኛ ስለመጣ ነው፣ እኛ ስለተናገርኝ ሳይሆን ቢገባሽ የልጅሽ አባት አይደለም። እናንተ መታችሁ ተናግራችሁ ቀርቶ ማንም ቢመጣን መስሎ ይታይ። እየተናገርሽ አይደለም፣ እየለመንሽ ነው። ደልችለት፣ ፋይሉን አጥፊው። ምንም አይጠቅምሽም። ታውቂዋለሽ፣ ገላውን አዲስ ሆኖብሽ ነው የምታውቂው ገላ ነው። ስለዚህ አንቺ ካየሽው ይበቃ እኮ በቃ እናንተ በቃ ደልችው፣ ሩታ ደልችው። አየሽው አይደል እንዴ? ለምንድን ነው የምታስፈራሪው? አወራችሁ። ለምንድን ነው የምታስፈራሪው? በህግ እንኳን እኮ ያስጠይቃል ሩታ። ምን አብረው ያለ ሰው ፍቃድ ባልና ሚስት አንድ ላይ ፎቶ ተነሱ ተብሎ ያለ ባለቤቱ ፍቃድ ፎቶ አለህና አብረህ ኑር እያልሽ ማስፈራራት በራሱ ያስጠይቅሻል። ያስጠይቀኛል። ሂዱና ክሰሱኛ። ለምን እንከስሻለን? በጸባይ አስደልችው። ለምን ሌላ ነገር ትፈልጊያለሽ? በጸባይ አልደልትም። በጉልበት አስደልቱኝ። ሂዱና ስልክሽን እስቲ አምጪውና እናሳይሻለች። በጉልበት ሂዱና ፈልጋ አምጣው። ቃል እንደዛ ከሆነ ኦልሬዲ እንደበረበርኩ ቁጠረው። ሩታ ለአንቺ ክብር አለን። ራስሽ ደልችው። አንቺ አክብረሽን ደልችው። ሲጀመር የማይመለከታችሁ ነገር ውስጥ ገብታችሁ እያወራችሁ እናንተ ናችሁ። ገባችሁ? ጭራሽ አይመለከታችሁ። ምንድናችሁ? ባልና ሚስት መሀል ጥልቅ ብሎ ገብቶ ባልና ሚስት አይደላችሁም። አንደኛ ነገር እንደዛ ውረዱ ምናምን። ጨረስሻል። ፋይል ዘግተሽ ጨርሰሻል። በብዙ መንገድ የምትከፍቺው አንቺ ቪዲዮ ይዘሽ ነው እንዴ የምትከፍቺው? ለምን እንደ ባለትዳሮች ሴቶች ፍቅር አሳይተሽ መመለስ መቻል ለመጅስቲ ሌላስ? አይ በቃ በቪዲዮ መች ነው ግን እንደዚህ ሴረኛ ይሆንሽው? እውነት ዳኒ ነው እንደዚህ የሚያደርግሽ? የሆነ ሚሽን ትጀምራላችሁ፣ እቅድ አላችሁ። አብርሃም እሱ ጉዳይ በጣም ቀላል። ልክሽ አዎ፣ እያለቀሽ አታውሪ እንዴ በስነ ስርዓት። እኔ እኮ ያለቀስኩት ማለት ነው በአንተ ተዝናንቼ እየሳኩ ነው ያለቀስኩት እኮ። ሆድሽ እያረረ እንደዚህ በመሳቅ ነው አትፎገሪ። እኔ ከልቤ ስስቅ ማለት ነው እንባ ይመጣ። ወጥነሽ ግን ማስመሰል ላይ በጣም ሩታ አታልቅሽ። የሚጠቅምሽ አብርሃም ነው ዳኒ አይደለም። ከዳኒ ጋር ተመሳጥረሽ አብርሃም ነው ልክ ማረጋቸው። እግዚአብሔር ይስጣችሁ። ነገሽ አንድ ላይ ስትሆኑ እንኳን ልትሆኑ ብትችሉ እንኳን በዚህ ነው ልክ ምንድነው ዳኒን አስገብተሽ እንደዚህ ማረግሽ እኮ በጣም እንደዚህ እየመጣችሁ ግን አንተ እንዳያዝናኑኝ በጣም ነው ደስ የምትሉት። ሰው አጥሻል እንደ በጣም አጠገብሻል አይደለም። አልተመችሽም? ሰው ማጣት አይደለም። እናንተ ስታወሩ በደንብ ሞር ፈን አደርጋለሁ ነው። ችግር የለውም። አይ በጣም አጠገብሽ ያሉ ሰዎች ነዝናዛ፣ ጨቅጫቃ፣ ሀሜተኛ ምናምን ናቸው መሰለኝ። አልተመችሽም? አይ እንደዛ እናንተ ናችሁ እንደዚህ ሀሜተኛ። እኛ ሀሜት እኮ አይደለም ይሄ ፊት ለፊት እኮ ነው እያወራንሽ ያለው። ፊት ለፊት ነው ሀሜት። እንደዚህ ነው እንዴ? ዞረን መንቦግቦግ አለብን? እስቲ ዞራ እንዲያወራኝ እንደዚህ መቀለድ ነው። ሰዓቱ ቀልድ ነው። ሩታ አሁን የመጨረሻ እግዚአብሔር ይስጥ። ግን ፈታ አደረከኝ። እውነት አሚሩ ውለታ አለብኝ። ችግር የለም። አሁን ለአንዴና ለመጨረሻ ጊዜ ልጠይቅሽ፣ ፋይሉን ታጠፊለታለች ወይስ አታጠፊለት? አላጠፋም። ለምን አላጠፋም? ለምን? ምን አገባክ? ስለሚያገባን እኮ ነው የመጣነው። አስሬ ምን አገባክ? ለምንድን ነው እንደዚህ ክፉ የሆንሽው? ለምንድን ነው ከዳኒ ጋር ባንተ ወጥቼ ወተተሽኛው ሻትንኪኝ በቃ ባንተ ወጥቼ እኮ ነው። ወይኔ ብሩኬ ክፋትን አንተ አስተማርከኝ። በስመ አብ ወመንፈስ ቅዱስ እኮ አትፊለትሽ። አይጠቅምሽም።
እውነቴን ነው። የአብርሃም ፋይል አንቺ ጋር ቢቀመጥ በቂ ነበር፣ ግን ዳኒ ጋር አለ። አሁን ቀስ እያለ ፈረንጁ ጋር ቀስ እያለ ለሁሉም ሰጫቸዋለሽ። ይሄ ነገር ደግሞ በቅርቡ አንተም ጋር ይመጣል። አልፈልግም። ትፈልጋለህ? ፈልገው ነው እባክህ እንደዚህ አስር የምትጠይቀኝ። አላሳይም። እኔ ደግሞ ሩታ መቼ ነው እንደዚህ እንደ ልጅ እንደ ህፃን ልጅ ይሆንሽ ነው? እግዚአብሔርን አልታወቀሽም። ደስታ እኮ ነው በእናትህ እንዲያደርገኝ። በስማ ደስታ እኮ ሄደ። እውነት ወይ የሸኛችሁት? እሱንም እኛ ነው የምንነግርሽ። አይነግሩሽም? ደስ ሲል በእናትህ ጋር እኔ ደግሞ እስከዛሬ እዚህ የለም መስሎኝ ምስኪን በእናትህ ሳላገኘው ሳልሸኘው ምንም ለቁም ነገር ማትሆኝ ሰው ነሽ። ድሮ ሰው ከአንተ ጋር ቁም ነገር እንዳውራ ጠብቀህ ነበር እንዴ መጣው? ትቀልዳለህ? አዎ እኔማ የባልሽን ፋይል መድረክ ላይ ገበና ላይ ሚዲያ ላይ አታውጪ ብዬ ልነግርሽ ነው የመጣሁት። እስካሁን መድረክ ላይ አላወጣሁትም። ምን አፍለምናገር እኮ አሁን ዳኒ ማለት ማን ነው ታውቂያለሽ? ከማን ጋር ነው የሚለው? ዳኒ ነው እንጂ መድረክ አይደለም። ስልኩ ማን ጋር ነው የሚሆነው? እሱ እኮ ኦልሬዲ በቃ አደባባይ ላይ እንዳወጣሽው አስቢ። ኦይ በእናታችሁ በጣም ብዙ ጨቀጨቃችሁ። በቃ እግዚአብሔር ይስጣችሁ። ፈታም አድርጋችሁኛል፣ አዝናንታችሁኛል። እዚያ አመሰግናለሁ። እባክሽ ደልቹ እግዚአብሔር ይስጥልኝ። ስለ ፋይልና ስለ መደለት ግን ከዚህ ሰዓትና ደቂቃ ጀምሮ ማውራት አትችሉም። ሰዓታችሁ አልቋል። አውልዱልኝ። አብቅቷል። በቃ እስካሁን ጨቀጨቃችሁኛል እንዴ? ተፍታታል። እግዚአብሔር ያክብርልኝ። ምናልባት ምሳ የምትበሉ ከሆነ አብረን እንበላለን። ከፈለጋችሁ እናበላላችኋለን። ከአንቺ ጋር ከፈለጋችሁ ምን ችግር አለ? መድኃኒት ተጨምሪብን። እንኳን ከኔ ጋር እንኳን ከብዙም ጋር በልታችኋል። ኖርማል ነው። መድኃኒት ተጨምሪብን። እኔ በልቻ በላችኋለሁ። ኖርማል ነው። ስለዚህ አሁን ይበቃችኋል። አትሄዱልኝም እና አንተ ደግሞ ውበት በጣም እየጨመረ ነው። ነገርሽ ገና ይጨምራል።